እኔ ዛሬ ፈታ ዘና ላረጋችሁ ነው የመጣሁት። ይሄን ቪዲዮ እስከ መጨረሻው አይታችሁ ትረዳላችሁ። ቲክቶክ ገብቼ ነበርና በጣም ወደንስ ተጨንቋል ማለት ነው። ቪዲዮ ለምን አልተለቀቀልንም? ምን ሆነው ነው? ሰዓት እያሳለፉ ነው። ሰዓት አቃጠሉ። ምንድን ነው ጥቅሙ? እኮ ለእኛ አይደለም ለእነሱ ነው። እኛ ስንት ነው የምንገባው? ከስንት የገባን ዩቱብ ላይ ያላችሁ በጣም እናንተ እየወቀሳችሁ ነው። እኔም እዛ መሀል አንዲቱ ነኝ። በጣም ረብሾኛል። ላይክ ሰብስክራይብ ያደረጋችሁ ያው የውዴታ ባህሪ ነው እንጂ የጥላቻ ባህሪ አይደለም። ሲያበረታቱኝንም ገፍተር አድርጎኝ እሺ በቃ እና ዛሬ በእኔ ፈታ በሉ፣ በቃ ፈታ በሉ። ኮሜንት ጻፉልኝ፣ ምን ችግር አለ? ስደቡኝ፣ መብታችሁ ነው። እውነት ስደቡኝ፣ ያልተመቻችሁን ነገር ስደቡኝ። እና ትናንትና ደግሞ አንዳንድ ነገሮች አንስቼ ነበር። ያስቀየምኳችሁ ካላችሁ ሶሪ። ነገር ግን እኔ ልጆች እንዳይጎዱ ዝም ብለው ገንዘባቸውን ሜዲያ ላይ እንዳይጥሉ ብዬ እንጂ እኔ ሌላ ነገር አድርጌ አይደለም፣ እንትን ብሎ ተሰምቶኝ አይደለም። የወደደ ሰው እንኳን መኪናም ይገዛል። ታውቃላችሁ፣ የፈለገውን ማድረግ መብት አለው። ነገር ግን እንሰጥበት ቦታ እንወቅ ነው ያልኩት። እና ላይክ እያደረጋችሁ አበረታቱኝ። እንግዲህ ዛሬ አይኑ የፈነዳ እንደኔ በጥበቃ ማለት ነው አብርሽና ሩታን የሚዲያ ድምቀትን የኔ ንግስት ሩታዬ ማለት ነው እየጠበቀ ጊዜውን ከመቅሪብ በኋላ ዩቲዩብ ላይ ያመሻችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ የመጣሁት እንግዲህ ዛሬ ማለት ነው ዩቲዩብ ላይ 99 ጊዜ ይሆናል እየገባሁ ያየሁት አብርሽና ሩታን። አላበዙትም፣ ግን በጣም ነው ያበዙት። በእውነት አለቅጥም እኮ ሰው ልጅ እኮ ማረም ሲበዛ ይመራል ይባላል። አንድ ጊዜ ቃል ገብቶ አሁን ለታ ቃል ገቡ ቀሩ። ትናንትና እንደዛው በቃ እኔ እንጃ። እኔ እንደራሴ ከሆነ በጣም እኔ ሊፈነዳ ነበር የእነሱን ዩቲዩብ ስጠብቅ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊ ግሪስ ፋሚሊዎች ሰላም ብያለሁ። እንዴት ናችሁ? ምሽቱ ሰላም ነው? ክርስቲያን ወገኖችም ሰላም ብያለሁ። ዛሬ እንግዲህ በጥበቃ ብንጠብቅ እስከ ምሽቱ 11 ሰዓት ነው በዱባይ። እንግዲህ ምን ታረጉታለህ? በኢትዮጵያ 4 ሰዓት አለፈ። ምንድነው አማራጫችን? እስቲ በራሳችን እንግባና እንግዲህ ዱአ እናርግላቸው፣ በሰላም መተው በሰላም እንዲሄዱልን። አንዳንድ ጊዜ በጥሩ ነገርም ስናስብ ክፉ ነገሮችንም አንዳንድ ጊዜ ብዙ ነገር አለና ሰው ሀገር ስንወጣ ዱአ እናርግላቸው ለማለት ነው። እኔ ማለት ያው እንግዲህ እናት እስከሆንኩ ድረስ ልጅ ውሎስ እንዲገባ ዱአ የምታረግ እናት ናትና እንደ እናት መጠን የሩታዬ እናትና አክስት የሩታዬ ታላቅ እህት እንደመሆኔ እንግዲህ ዱአ እንድታረጉልኝ ነው ፋሚሊዎቼ። እኔ በቃ ደስ ብሏቸው ሀገራቸው እንዲገቡ ነው ዛሬ የመጣሁት ማለት ነው። ብንጠብቅ ሲቀሩ በቃ ምን ተፈጥሮ ነው ዱባይ ነፃነት ያለበት ሀገር ነው ብዬ እናንተ ጋር ትንሽ ፈታ ልበል ብዬ ነው። አዎ ላስደንግጣችሁ ብዬ ነው። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ። ዛሬ እንግዲህ ፋሚሊ አብርሽና ሩታ ፎቶ ለቀውልን ነበረ። ፎቶ በመልቀቃቸው ደስ ብሎን ሚዲያውን ስናጨናንቀው የኛ የሚዲያው ድምቀቶች ማለት ነው ስናጨናንቀው ነበረ። ነገር ግን ቪዲዮ እስከሚለቁ ድረስ እስካሁን ድረስ እየጠበቅን ተስፋ አልቆረጥንም። የወደደና ያበደ አንድ ነው ይባላልና አንዳንድ ጊዜ በጣም ስንወድ ራስን እንጎዳለን። በእውነት እኔ ትምህርት ወስጄበታለሁ። ራስን ጥሎ ሰውን መውደድ ይጎዳል ራስን እና እውነት ስንት 99 ይሆናል በእውነት ዩቲዩብ ላይ የገባሁት ማለት ነው። ይሄ ሁሉ ምንድነው የመውደድ ባህሪ ነው፣ ጥላቻ ሳይሆን ፍቅር ስላለኝ ነው። ለሰው ልጅ ጥቅም ብዬ የዝክን ያክል መስዋዕት የሚከፍለው ደግነት ለራስ ነው። ነገ እኔ ምን እንደሚያጋጥመኝ አላውቅም። ለሰው ልጅ ስታዝኑ አላህ ያዝንላችኋል። ጭካኔን ስትሰሩ ደግሞ ጭካኔ ለሰው ልጅ ጥቅም የለውም እና ዛሬ ስለቀሩ ቅር ብሎኛል፣ ያስጨንቀኛል። ሞላይ ፋሚሊዎቼ አዎ ላይክ ሰብስክራይብ አድርጉ። በጣም ነው የምወዳችሁ ፋሚሊዎቼ፣ አበረታቱኝ። ኮሜንት ጻፉ። ላይክ ይሄንን ቪዲዮ ስትጀምሩት በላይክ ጀምሩት። በእውነት ላይክ ለብዙ ደጋግ ኢትዮጵያኖች እንትን ይላል ይደርሳል ማለት ነው። እና እንግዲህ ዛሬ ከመቅሪብ ቢያንስ 1 ሰዓት ተኩል ጀምሬ እስካሁን ድረስ በዚህ በመለቅባት ቪዲዮ ድረስ እየጠበኳቸው ነበረ እና ላልመጡ ማለት ምንም ያጋጥማቸዋል ብዬ አይደለም። ነገር ግን እነሱ ሲመጡ ማሽቃበጥ እንወዳለን። ለምን በቃ እንወዳቸዋለን። ያለ ጥሎብን እንወዳቸዋለን። በቃ እኔ ልጆች የኢትዮጵያ እንቁዎች ናቸውና
ላይክ እያደረጋቸው አበረታቱኝ። እኔ እናታቸው ደግሞ ያው እንግዲህ እናት በመሆን መጠኑ በጣም አስጨነቀኝና ለእናንተ ለወደንሶች ለምን አካፍላችሁም? ይሄ ሰው ሀገር ብዙ ነገር ያጋጥመናልና መሆነው ነው ብዬ ነው። አዎ እናንተ ደግሞ በኮሜንት ፋፊ አብሽሪ፣ አይዞሽ ይለቃሉ ነገ፣ አሁንም ካሁን በላይም ሊለቁ ይችላሉ ብላችሁ ታበረታቱኛላችሁ፣ ደጋግ ተከታዮች ስላለኝ ማለት ነው። እና ማታ በላይ ብዘና ፈታ ስላደረጉን ደግሞ ዛሬ የበለጠ ይሄ ቪዲዮ በነገራችን ላይ ፎቶ የዛሬ ፎቶ አይደለም፣ የትናንትና ፎቶ ነው። ለምን ብትሉ ጠዋት ይተኛሉ ታውቃላችሁ። የተለቀቀለችን ሰዓት ወቁት እና ይሄ ቪዲዮ የሚለቀቅልን የትናንትና ቪዲዮ ነው፣ የዛሬ ቪዲዮ አይደለም። ነገር ግን ያው ተኝተው ሰዓት ሊያልፍባቸው ይችላል። ዱዊት ለማድረግ ብዙ ነገር አለ። ዩቲዩብ መቼም ብዙ ጣጣ አለበት። በእውነት እኔ ዩቲዩብ ላይ አሁን ስላየሁ ትረዳቸዋለሁኝና ተረዷቸው፣ አትበሰጫጩ ፋሚሊ። ነገ በሰዓት እንዲለቁልን ኮሜንት ጻፉ፣ ይስተካከሉልን። ማለት ለራሳቸው ነው ጥቅሙ፣ ለእኛ አይደለም። በነገራችን ላይ ቪዲዮ ቢለቁ አሁን በሩታ ቻናል ላይ ጥቅሙ ለራሳቸው ነው። እኛ ምንም አይደርሰንም። ነገር ግን በቃ እንዲለቁ እንፈልጋለን። ላይክ አድርጎ። በጣም ነው የምወዳችሁ ፋሚሊ። ደግነት ለራስ ነው። ለሰው ብለን እንደዚህ መስዋዕት የምንከፍል ልጆች እውነት ፈጣሪ ከእናንተ ጎን የሚሆነው ሙስሊም ክርስቲያኑ የፈጠራችሁ አምላክ ከራሳችሁ ጋር ነው የሚኖረው። ለሰው ልጅ ጥቅም ብላችሁ የዝክን ያክል ቶክቶክ ላይ ገብቼ ነበር። አሁን በጣም ነው ውስጣቸው እንትን ያለው መሆኖ ነው እያሉ ማለት ነው። እና ስለዚህ አትጨናነቁ፣ አብሽሩ፣ በርቱ። ምንም የሚሆኑት ነገር የለም። እነሱ ህጋዊ አገር ነው ያሉት እና አንደኛ ህጋዊ ናቸው። ምንም የሚፈጠር ነገር የለም ማለት ነው። እና እንግዲህ ዛሬ ቶክቶከሮችን ነው የማመጣው። ቶክቶከሮች አብሽሮ ይዛችሁ ያው ታውቁታላችሁ የስደትን ነገር እና እንግዲህ ተዘገጃጁ ነው የምለው ለሰርጉ። ቪዲዮ ቢቀርም ማለት ሲያዘገጃጁ ምናምን ብዙ ነገር አለ። እንግዲህ ሰርግ ሲባል እኮ ግን ምንድን ነው ሲትርጉሙ ብዙ እኮ ድግድግ አለ። ወላሂ እኛ እንደምናየው አይደለም። ሰው የጠራ ሰው ብዙ ነገር ያስፈልገዋል፣ ከጎኑ ሰው ያስፈልገዋል። በጣም ከባድ ነው የሚሆነው ብዬ አስባለሁ እኔ እንደራሴ። ቀለል አድርገን ስናየው ማለት ነው። ቀለል አድርጋችሁ አትሁት። ሰርግ ከባድ ነው። ብዙ በሰው ሀገር ማንም በሌለበት ዘመድ በሌለበት እኛ እኮ እንሄዳለን የምንለው ዝም ብለን ለማሽቃበጥ እንጂ የስራን እናግዝ አይደለም፣ የሆነ ነገር ልናደርግ አይደለም። ስለዚህ እንረዳቸው ለማለት ፈልጌ ነው። ብዙ ጊዜ ተቃውሞ እያቀረብን ነውና ማለት ነው። ላይክ ሰብስክራይብ እያደረጋችሁ የመጨረሻ ቪዲዮዬን እያያችሁ አበረታቱኝ። እወዳቸዋለሁ። አትጨናነቁ። ሁሉም ነገር እሱ ባለው ነው የሚሆነው። እነሱ ባሰቡት አይደለም፣ እኛ ባሰብነው አይደለም። እወዳቸዋለሁ። ብዙ ጭንቀት አያስፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ።